ሰላም ጤና ይስጥልኝ። እንዴት አላችሁ? እንዴት ቆያችሁ? አጠር ያሉ መልእክቶችን ይዤ መጥቻለሁ። ተከታተሉኝ ዘንድ በአክብሮት እየጋበዝኩ ላይክ፣ ኮሜንት፣ ሼር እንዳይረሳ ስል በትህትና እጠይቃለሁ። ነገ ኃጢአታችንን ይቅር የምንባልበት ቀን። አዎ አላወቃችሁም እንዴ? ነገ የካቲት 16 በደላችን የሚደመሰስበት፣ ኃጢአታችን ይቅር የምንባልበት፣ ምህረት የምናገኝበት ታላቅ የምህረት ቀን ነው። ነገር ግን ለሁላችንም ሳይሆን በፍጹም እምነት ሆነን ይሆንልኛል ይደረግልኛል ብለን ለምናደርግና ለምንሰማ ነው እንጂ ነገርን ሁሉ ለምናቃለልና ለምንጠራጠር ሰዎች አይደለም። አደራ እናንተ ደግሞ ቪዲዮዎቹ እየታዩ ስላልሆነ ለሁሉም ሰው እንዲዳረስ ኮፒ ሊንክ እያደረጋችሁ፣ ላይክ እያደረጋችሁ፣ ሼር ሪፖስት እያደረጋችሁ እስከ መጨረሻ ድረስ ተከታተሉት። ነገ የካቲት 16 በዚህ የተከበረ ቀን እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ቅድስት ኪዳነ ምህረት በጌታችንና በአምላካችን በመድኃኔ ዓለም በኢየሱስ ክርስቶስ መቃብር በጎልጎታ ተንበርክካ የሰው ልጆችን ሁሉ ትንሹንም ትልቁንም ኃጢአታቸውን እንዲምርላቸው ጸሎት አድርጋ ነበር። ታዲያ ልጇ ወዳጇ አምላካችን አምላኳ መድኃኔ ዓለም ኢየሱስ ክርስቶስ ተገለጸላትና ወላጅ እናቴ ሆይ የጠየቅሽኝን የፈቃድሽን ልፈጽምልሽ መጥቻለሁ። ስምሽን የጠራ በስምሽ ጸሎት ያደረገ በስምሽ የተማመነ በዓልሽን ያከበረ ዝክርሽን መታሰቢያሽን ያደረገ በቤተ ክርስቲያንሽ ተገኝቶ በአንቺ ስም የጮኸ ያለቀሰና የተማጸነ ለቤተ ክርስቲያንሽ ማንኛውንም አቅሙ የፈቀደውን ስጦታና መባዓ ያስገባውን ሴትም ይሁን ወንድ ልጁን በአንቺ ስም የሰየመውን አቅም ያለውን ቤተ ክርስቲያንሽን ያሰራውን አቅም የሌለውም ደግሞ በቻለው መጠን ለተራበ ያበላ፣ ለተጠማ ያጠጣ፣ ለታረዘ ያለበሰ ያዘኑና የተከዙ ሰዎችን በአንቺ ስም ያጽናናውንና ያስደሰተውን ሰው እነዚህን ሁሉ በየወገናቸው ከሥጋ አገዛዝ ነፃ የወጡ አደርግልሻለሁ። ከመከራ ሥጋ ከመከራ ነፍስ ጠብቃቸዋለሁ። በሕይወት መጽሐፍ ስማቸውን እጽፋቸዋለሁ። በመንግሥተ ሰማያትም ቦታ እሰጥልሻለሁ በማለት መድኃኔ ዓለም ኢየሱስ ክርስቶስ ቃል ኪዳን ገብቶላታል። ይህም የሆነው በየካቲት 16 ቀን ነው። ታዲያ በዚህ በየካቲት 16 ቀን በፍጹም እምነት ሆነን ይሆንልኛል ይደረግልኛል በማለት በእናታችን በቅድስተ ቅዱሳን በቅድስት ድንግል ማርያም በቅድስት ኪዳነ ምህረት ስም ዝክር ብንዘክር፣ መታሰቢያ ብናደርግ፣ በዓሏን በቤተ ክርስቲያኗ ተገኝተን ብናከብር፣ አቅማችን በፈቀደ መልኩ ለቤተ ክርስቲያኗ መባዓ ስጦታ ብናስገባ፣ በስሟ ለተቸገሩ ብናብላ፣ ለተጠሙ ብናጠጣ፣ ለታረዙ ብናለብስ፣ ያዘኑና የተከዙ ሰዎችን ብናጽናናና ብናስደስት ቃሉ የማያብል እውነተኛ አምላክ ነውና ያለን ያደርግልናል፣ ይፈጽምልናል። ቪዲዮን ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ ጠይቃለሁ። መድኃኔ ዓለም ኢየሱስ ክርስቶስ ከእናታችን ከእናቱ ከቅድስተ ቅዱሳን ከቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ከቅድስት ኪዳነ ምህረት ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። ለአንድ ወር የታወጀ ጾም አለ ይለናል ወንድማችን። እንዴት ነው የሚጾመው? እስቲ እንከታተለው። እንግዲህ ሰሞኑን መሰረተ ክርስቶስ የአንድ ወር የጾም ጊዜ አወጃለች። ገና የማንሰማው ነገር የለም። ይሄን ያልሰሙ አካላት ከዚህ በፊት እኛ ጴንጤዎች ብለው እኛ አዋጅ አናውጅ፣ ጾም ጸሎት በድብቅ እንጂ በአዋጅ የሚሆን የለም የሚል ትምህርቶች በብዛት ታስተምራላችሁ። አሁን ካሉት ጋር ክላሽ አያደርግም? እሱ ነው የኔ ጥያቄ። አይ ቤተክርስቲያናት ማን ነው አያውጁም ያለ እስከ ዛሬ? ጴንጤ ሲጾም ግብዝ አይደለም። ኦፊስ ጴንጤ ሲጾም ግብዝ አይደለም። እወቁልኛል በገዳ ያፈጣል አገር ይበቀልኛ አይደለም። ጴንጤ ሲጾም ካላንደር ካልተዘጋ መንግስት ፓርላማ ላይ ጾሜን ካላጸደቀ ማለት አይደለም። ኦፊስ ኦፍኮርስ ጴንጤ ጾም በዛሬ ያዝልኝ ተራራም አይሰራም። አሁን ጾም ተበላላ በፓርላማ ተጽፎላ እንግዲህ ፓርላማ እንግዲህ ቤተ መንግስቱን ፓርላማውም እንግዲህ የእናንተ እንደሆነ መሰረተ ክርስቶስ ጾምን በአደባባይ አውጃ አንድ ወር ሙሉ ጾሙ ብላ ያውም ደግሞ ሰዓቱን ተናግራ ሰዓቱን ቀኑ ሙሉ ነው የሚጾመው። መሀል መሀል ላይ የጠማው ሰው ውሃ ይጠጣል። ኖርማል ላይ ውሃ መጠጣት ይቻላል ተብሏል። ከዛ በኋላ ማታ ግን ያገኘውን ትቀረድራለህ። አባት ያገኘውን ዘለዝላለህ፣ ትውጣለህ፣ ትሰለቀጣለህ። ያገኘውን እና አንድ ከኛ ቤተ እምነት ጾምና ጸሎት ስግደት አማሯቸው የፈረጠጡ ሁሉ ይሄንን አዋጅ ከሰሙ በኋላ ብዙዎቻቸው የአይምሮ በሽተኞች ሆነዋል። እጅግ በሚያሳዝን የስነ ልቦና ጫና ቤታቸውን ዘግተው እያለቀሱ ይገኛሉ። እኛ ከኦርቶዶክስ የወጣ ነው፣ ከዛ ቤተ እምነት የወጣ ነው። ጾምና ጸሎት ሰልችቶን ጴንጤ መሸሸጊያ አግኝተን ያገኘነውን እየበላን እየሰለቀጥን ነው የምንኖረው ብለዋል። በርገሬን እየበላው ቁርጤን እየበላው ክትፎን እየበላው እኖራለሁ በደንብ ሀብት ጋር ምን ይውጣው ይሆናል? የት ይሆን መግቢያ? አሁን ጾም ታወጀ እንግዲህ የት ትሆን?
እና ሆድህን ለመሙላት ማተብን የመጠስ ከርስህን ልትሞላ ልጅነትን አክፋፍተህ ሄድ ሁሉ ጾም ታውጇል። ነገ ከነገ ወዲያ ነው ምን ሊታወጅብህ እንደሚችል አይታወቅም። ስለዚህ ጾምና ጸሎት፣ ስግደትን፣ ቅዳሴውን፣ ኪዳኑን፣ ማህሌቱ ይሄ ሁሉ ነገር ከበደን፣ ሰለቸን፣ አንፈልግም ብላችሁ ፈርጥጣችሁ ማተባችሁን በጥሳችሁ ሄዳችሁ እናንተ ወየውልኝ ነው ያልኳችሁት። ምክንያቱም ጾም እየታወጀብን ነው። ጾም እየታወጀ የመጨረሻ ለጴንጤው ማህበረሰብ አንድ ጥያቄ አለኝ። ግን የጸደቀ ሰው ምን ሊያደርግ ነው የሚጾመው? በአብ ቀኝ የተቀመጠ ሰው ምን ሊያደርግ ነው የሚጾመው? እኛ በአብ ቀኝ ነን ትሉ የለን? በአብ ቀኝ የተቀመጠ በክብር የተቀመጠ ጴንጤ ምን ሊያደርግ ነው የሚጾመው? ምን ሊያደርግ ይጾማል? ምን ጎሎባችሁ? ቅድስናው የእናንተ ነው እንዴ? ቅዱሳን ጾም ምን ያደርግላችኋል? በአብ ቀኝ የተቀመጣችሁ እናንተ ስለምን ትጾማላችሁ ነው ጥያቄው። መልሱልኝ ከቻላችሁ። ተመልሰናል። ሌላኛው ዘርፌንና መሰሎቿን የተመለከተ ወግ ነው። እስቲ እንከታተለው። አሁንም ማንንም ገፍታ አታውቅም። በራሱ ጊዜ ነው ሁሉ ነገር የሚጠራው። አባት ያልተከለው ተክል ይነቀላል እኮ። ግን ይኸውልህ አሁን ዘርፌ በዓለም የነበረች ልጅ ናት። በዓለም ያለው ውስጧ ያለው መርዝ አለቀቃትም። ያን መርዝ ለማውጣት የወሰድካቸው እርምጃዎች ጥሩ ነበሩ። አብሶ ወደ ጻድቃኔ ማርያም የነበረው ህይወቷ ሁሉ ጥሩ ነበረ። በጸሎት በጾም ላይ የነበራት አቋም ጥሩ ነበረ። ከነዚህ ልጆች ጋር ስትገጥም ግን ምን ሆነች መሰለ? ቤተክርስቲያንን ተለማመደቻት። ቤተክርስቲያንን ተለማመደችው። አንድ ሁለተኛ በዓለም የነበረው ስጋዊ ህይወቷ እነሱም ጋር አገኘች። መንፈሳዊ የምትላቸው ሰዎች አንድ እዚህ ላይ ማስታውሰው መቼም ይሄን መልእክት ሲተላለፍ ተረፈ በረ ያቃል አንድ ጠረፍ የምትባል ልጅ በሷ በኩል የመጣች እኔ አካባቢ እዚህ ቃሊቲ ገብርኤል አካባቢ ነበር የምንኖረው። ከወደ ሱዳን አካባቢ የነበረች ልጅ ናት ዘፋኝ እና መጣ ልጅቷን ለመብላ ጠፋኝ። በኋላ ላይ ሐረር የተለያዩ ቦታዎች ላይ አብረን አገልግለናል። ይዘዋት ይመጣሉ እና ያቺ ልጅ ጠፋኝ ተብሎ እኔና ተረፈን ይፈለግናት ተሬም በራሱ ምክንያቱም ልድን የመጣች ነፍስ ብሎ ሌላው ሚስጥር አናውቅም እና እኔም አገኘኋት። ቅርብ በቤተ ክርስቲያን እንደ አገልጋይ ስለሆነ በጣም አክባሪ ናት ልጅቷ። አንድ አይምሮዬ ላይ ጫረችን ይመስል እኔ እኮ እዛ ያስጠላኝን ነገር እዚህ ሰብካሉ ይዘምራሉ ከምላቸው ሰዎች የሃይማኖት ሰዎች ናቸው ከምላቸው ሰዎች ያ ጥያቄ ለኔ ተደጋጋሚ ሲመጣብኝ ምን ለዚህ ማዘው አይሻልም ወይ? እንግዲህ አስበው ልጅቷ የመጣችው ዘርፌ የመጣችበትን መንገድ አይታ ቀንታ ነበር ወደ ዓለም ተመለሰች። ከዛ በኋላ ግን እዛ ስታይ ያ ህይወት በጨርቃችን የተሸፈነ ነው። እሱ የሸፈነልን ነገር ነው ለካኛ መሐል ያለው። እሷ ደግሞ ያን መቋቋም አልቻለችም። ምክንያቱም ገና ክርስቲያናዊ ህይወት ውስጥ አይደለችም ያለች። ኦርቶዶክሳዊ እምነት ተከታይ ናት፣ ግን ክርስቲያናዊ ህይወት ውስጥ የለችም። የምግባር ብልሹነትን ውስጥ ያሉ አካሄዶች የሚቀርቡላትን ስጋዊ ጥያቄዎችን ተሰጥተ ከዚህ በዓለም ያለው አይሻልም ብላ መሄዷን አስታውሳለሁ። መዝሙር እንደውም አሜን የሚል ነው። የእንትናን ተቆረጠ እንዳይወጣ ለህዝብ አለ። ለምን የእንትናን መዝሙር እኮ ነው ፓራሜራ የሚል ፊልም አልሰራችም ዘርፌ? እዛ ላይ ያለውን መዝሙር ከዛ ትምህርት የሚያለውን መዝሙር አንድ ላይ ተደርጎ እሷ በዚህ የውጭንቱን ሙያው ስላላት መሰለኝ በጣም እንትን አደረገችው። በነገራችን ላይ ፓራሜራ ፊልም የመካሪው ገጸ ባህሪ የኔ ነው። ኦኬ ለምን ዘርፌን ከሐስከፈ ካርድ መሙያ የሌላት ልጅ ናት። ስልክ ለመደወል በጣም በብዙ እንትን ውስጥ የነበረች ልጅ ናትና እንዳልከው ትንኮሳዎች ብዙ ጥሩ ያልሆኑ ነገሮች እኛ ቤት ነበረ። ይሄ አገልግሎትም ስትሄድና አበረታት ነበር ነግራት ነበርና ገና ከአራ መድኃኔዓለም አገልግሎት ካገኘኋት በኋላ ሸበሌ ቀጥሬያት ከባድ እንደሆነ ወጀብ እንዳለው ግን ጸጋለሽ፣ በዚህ በጸጋሽ በጸሎት በርቺ፣ ከገዳም አባቶች ጋር ህይወትሽን አስተሳስሪ፣ ትልቅ ደረጃ ትደርሻለሽ ብለን እግዚአብሔር ፈቅዶላት መደመጠን ሰጥቷት ነበር።
ኢቭን መዝሙሩንም ስትሰራ ገና ሳይወጣ ሁሉ እስቲ እያለችኝ ተከታትላ ታደርግ ነበር። እነ ሳሪስ አካባቢ ያሉት ሰዎች ጋር ሁሉ እየወሰድኩ እንትን እላት ነበርና እንዲያዩላት እናደርግ ነበረ። ውሎዋ ልክ ነህ የነበረችበት ውሎ የመጨረሻው ውሎና ይሄ ምስጋ እንትኑ ውዳሴው በጋሻውን እኮ የልብስ አይነት ያመጡለት ነበር፣ የምግብ አይነት በቃኝ እስኪል ነበርና ካልጸለይክ፣ ካልጾምክ፣ ካልሰገድክ የህብረት በመሰረታዊ ሂደት የህብረት ውስጡ የተሰወረ የተደበቀ ማንነት ስለነበረ የእግዚአብሔር ቀን መጥቶ ነው የገለጠው ያንን ህብረት። ያ የተገለጠው ማን እኔ አሁን ትዝታው ሲናገር ምናምን ደንቋቸው እኔ ማየት አልፈልግም። ለምን አታይም ስትለኝ ያኔም ትዝታው ፌዘኛ፣ ቀልደኛ፣ ተቺ፣ ተረበኛ ነው። ዛሬም ትዝታው ትልቋን ተቋም ተቺ፣ ተረበኛ፣ ፌዘኛ ነው። ሲናገር ራሱ የፌዝ እንትኖች ነው የሚናገረው። ለትዝታው መልስ ለመስጠት በጣም ቀላል ነው። አሁን የትዝታው ትልቁ ችግር ምንድነው ብለህ ካልክ ክፉ የሆነ መንፈስ ተጸናውቶታል። ትናንት የነበረኝን ድካም የችግሬን መፍቻ ችግር አደርጋለሁ እንዴ? በቃ አመንዝራ ነበረ ዛሬም ያው ነው እንዴ? አመንዝራነቱ እኮ ነው አድጎ ወደ ክህደት ሄደው። ምኞት ጸንሳ ኃጢአት ወለደች፣ ኃጢአት ጸንሳ ሞት ወለደች እኮ። ራስን ነው የምትለውጠው እንጂ ሃይማኖት ነው እንደምትለውጠው። እውነት እሱ እንደሚላት ቤተክርስቲያን ኢየሱስን አልሰበከችም። ልብሷ እኮ ነው፣ ጌጧ እኮ ነው፣ ቋንቋዋ እኮ ነው፣ ትንፋሿ እኮ ነው፣ መገለጫዋ መልካ ኢየሱስ ብላ ያዘጋጀችው ሁሉ ቅዳሴው ስምን ሰምቶ ሞት ይደንግጥ ብሎ በጋሻው በየካሴቱ ሳንቲም የሚቆጥርበት እኮ መጽሐፍ ቅዱስ ላይ ቅዳሴዋ ላይ ኮሽ ነው እኮ ነው። በቅዳሴ የምታሰማው ድምጽ እኮ ነው። እና ቤተክርስቲያኗን የጥላቻ ማራገፊያቸውን ለማራገፍ ይናገራሉ እንጂ በፍጹም ከእውነት የራቀ ነው። እኔ አሁንም የምለው ምንድነው እግዚአብሔር ማስተዋል ይስጣቸው። ሌላ ምንም አንልም። ምክንያቱም ሰው ማስተዋሉን ሲቀማ እንደዚህ ነው የሚሆነው። የማስተዋል መንፈስ የማስተውል ሕዝብ ይጠፋል አይደል? በቃ ስላላስተዋሉ ጠፉ። ቤተክርስቲያኗ ውስጥ እነሱ ወዳቸውን አመለኩ፣ ገንዘብ አመለኩ፣ ትዕቢት መጣ፣ ኩራት መጣ፣ ገንዘብ አገኙ። በቃ በዛ የተነሳ አትንኩኝ ባይነት መጣ። ጭራሽ ደግሞ ከአውደ ምሕረት ጀምሮ ያደርጉት የነበረው አክሽን ይወስዱት የነበረው ነገሮች ሁሉ ለእግዚአብሔር አልተመቸው። በጣም የሚገርምህ በዴሳ ማርያም ይዣቸው ሄድኩኝ እና በዴሳ ማርያም ደግሞ በጣም ጠንካሮች 7 መስጊድ አንድ ቤተክርስቲያን ያለበት ህዝቡ በጣም ጎበዝ በጣም ፍቅር ያለው ህዝብ ነውና ጉባኤ ያለኔና ሚካኤል አብራችሁ ዩኒቲ ወስጃቸው ነበርና እነ በጋሻውነት ዘርፌ ምናምን ይዣቸው ሄጄ ነበር እና እኔ ፕሮግራም እየመራው ትዝታው ይመጣና አሳጥሮ ይለኛል። ፕሮግራሙን አልገባኝም እኔ። ከዛ አገልግሎት ተደረገና ገና ጸሎቱ እንዳለቀ ሩጡ። ለመጀመሪያ ጊዜ አልጋ የተያዘላቸው ለነበጋሻውና ትዝታው ለመቃብር ቤት ነው እኔ ደርሰን እስክንመጣ ድረስ የነበረው እና ምንድነው ራት በልታችሁ ሂዱ እዛው ይምጣልን አሉ። ቤተክርስቲያኑና ሆቴሉ ይራራቅ። ቤተክርስቲያኑ ዳገቱ ላይ ነው። እንጀራ አባቶች ይዘው በትሪ ሲሄዱ እነሱ የት ነው ያሉት? ኳስ ለካ አሳጥረው ይለይ የነበረው ትዝታው ኳስ ለማየት ነው። ኳስ ጣዖት የሆነባቸው ይሄን ድካማቸውን ማየት ስላልቻሉ ነው እንደዚህ የሚሳደው። አየህ፣ በጸሎት ያልጸና ሰው በጾም ያልጸና ሰው አክብሮት የለውም። ቢያከብሩ ኖሮ አባቶችን እዛ ያከብሩ ነበር። ቢያከብሩ ኖሮ እነዛ ዋጋ የተከፈለለትን ስራ ያከብሩ ነበር። ጣዖት አይሆንባቸውም። ያንን ትተው ከሙስሊሞቹ ጋር ከሌሎቹ ጋር ኳስ ነው ያሉ። እዚህ ጋር ምን የነበረው ነው። አሁንም በነገራችን ላይ ኳስ ብዙ ጣዖት የሆነበት አገልጋዮች አሉና አልጸዳ። እና ይሄ የጸሎት ህይወት ያልከው ትልቁ ፒላር ነው። ክርስቲያን ለመቆም ጸሎት ያስፈልገዋል። ጸሎት ደግሞ ማንበብ ሳይሆን ከልብ ስትሰበር እኮ እንባ ይፈሳል። እና አቡነ ተክለ ሃይማኖት ጦር ሰክተው እኮ ነበር ይጸልዩ የነበሩ። የሥጋ ድካም እንኳን መጥቶ እንቅልፍ ቢጥለኝ ጦሩ እየወጋ ያነቃኛል ብለው ይጸልዩ ነበርና በጸሎት መትጋት ያስፈልጋል። አንድ ቃል